ይያዛል አያዝም አላምንሽም ምትል ትኖራላችሁ። ሌስኮ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ወድቆ መቅረት የለም። ዩቲዩብ ተከታታዮች እንዴት ናችሁ? ፋሚሊ ያው እንግዲህ እንደምታውቁኝ ያለኝ ሞያ ምንም ነገር የኤሌክትሪክ ወይም ደግሞ የማሽን ምናምን ሳልጠቀም ማለት ነው በራሴ እየሰራሁ ወይም ደግሞ በማሽን የሚሰሩ ሰዎች እንዴት ማሽን የለኝም መስራት አልችልም ብላችሁ ሳትሳቀቁ በቤታችሁ በእጃችሁ እንድትሰሩ ዛሬ አብረን መኮረኒ እንሰራለን። በዱቄት ማለት ነው። መኮረኒ እንሰራለን፣ አብረን እንበላለን፣ አብረን እንሰራዋለን። እንዴት እንደሚሰራ ሌስኮ። አሁን እዚህ ጋር ትንሽዬ ጨውና ትንጥዬ ዘይት፣ ትንጥዬ ናት። ከዛ እንግዲህ ትንሽ ነው ሰርቼ ማሳያችሁ። መኮረኒ ምንም ማሽን ሳያስፈልገን እዚህ ጋር እንቁላል አለኝ። የአበሻ እንቁላል ይሄው አረኩኝ። በደንብ ተከታተሉ። ምንም በቃ እንቁላል አለማድረግ ትችላላችሁ። ዘይት ብቻ አድርጋችሁ እንዴት መስራት እንዳለባችሁ አብረን ምናየው ይሆናል። ከዛ ቅድም አድርጌያለሁ አንድ ትንሽ ዘይት፣ አሁንም ዘይት አደርጋለሁ። እነቱን ግድ ነው ዘይት። መኮረኒ አሁን እኔ እንግዲህ ይሄ የዮቤ የልጅ ቻናል ነው። ልጃችሁን የምትወዱ ሰብስክራይብ አድርጉኝ። እንደገና ደግሞ እንደ ዮቤ መልካምና እርጥብ የሆነ ልጅ እድላም የሆነ ልጅ ውለዱ መርቃቸዋለሁ። ሁለተኛ ደግሞ ዮቤ 1000 ሰብስክራይብ ሲገባ ኬክ ቆርሳለሁ። አዝዤ ነው እኔ ሰርቼ ሳይሆን የፈለገን አዝዤ ኬክ ቆርስለታለሁ። ሞኔታይዜሽን ከሆነ ደግሞ በግ ፍየል አይደለም ማርደው በግ። አሁን ይሄ ቆይ ይሄ በደንብ አቋቋርኩታል። ከዛ ዱቄት ጨምርና ማንካውን አወጣለሁ። እያችሁ በደንብ እሽት ይጠይቃል። እሽት በጣም ነው የሚፈልገው። እሺ ማለት በጣም እውነት ነው የምላችሁ። አንዳንዴ ባበሻ ያበሻ ወይም ደግሞ የኢትዮጵያዊነት ባህል ይመስለኝ ነበረ። ከሌኳ አረከሰች ወይ ስራ የላት ወይ እንዴ ባልዮ ብቻ ሰርቶ እንዴት ነው የሚያስተዳድራቸው? እንዴ ዝም ብላ በላይ መውለድ ይባላል በኢትዮጵያ ባህል ማለት ነው። ከዛ አንዳንድ ሰው መቼም ሰው አሜተኛ ነን አይደለ? መቼም ማማት ነው ያልበላንን ማከክ። እኛ ደግሞ እኛን ሲበላን ማን ይከክልን? የሰው ሳይበላን የሰውን አከናከናከል እኛን ሲበላን የሚያክልን የለም። ታውቃላችሁ መቼም ይገባችኋል። ዝም ብለን ሰው ማማት ነው የምንወድ አንዳንድ ሰዎች። አንዳንድ ሰው ደግሞ መልካም ሰዎች እንዲላል እንዴ ታዲያ ትውለድ ልጅ እኮ ሲወለድ ርዚቅ ስሳይ ይዞ ነው የሚመጣ። ትውለደ ታዲያ የወለደ አረፈ ይላሉ እናቶቻችን ማለት ነው። አያችሁት? አይለቀኝም። ልክ እንዲህ መሆን አለበት ስታቦኩ ማለት ነው። ምክንያቱም ይሄ ዳቦ አይደለም ቂጣ አይደለም ምንም አይደለም። እንደሰራ ማሳያችሁ መኮረኒ በጣም በቀላሉ እኔ በነገራችን ላይ ግን ታውቃለች ቤቲ አንዱን ጅምር አንዱን ለቀቅ ነው ወሬዋ። በነገራችን ላይ እኔ የሚያቅተኝ ነገር የለም። ደሃ ሆኜ ነው እንጂ የሚያቅተኝ ስራ ምንም ነገር የለም። ምን ዋጋ አለው? እኔ ታችሁ ደሃ ሆንኩኝ። አሁን በማሽን ፓስታ ይሰራል። ፓስታ ረዣዥሙ ፓስታ ማለት ነው፣ ወይም ደግሞ ረዣዥሙ መኮረኒ እሱን በማሽን ነው የሚሰሩት። ኔክስት ደግሞ ከዚህ ቪዲዮ ቀጥዬ ኔክስት ማለት እንዲሰራላችሁ የምትፈልጉትን ምግብ ጻፉ፣ ሰራላችኋለሁ። እኔ ማልሰራው ነገር የለኝም። ሰራለሁ። እንደዚህ ማሸት አለባችሁ በደንብ። ዛሬ መኮረኒ ፍሬሽ መኮረኒ፣ ምክንያቱም
የተገዛው በጣም ኬሚካል ያደርጉበታል። በጣም ብዙ ነገር ነው የሚያደርጉበት። በጣም ብዙ ነገር ስለሚሆንበት ምንድን ማድረግ አለባችሁ? ህፃን ያላችሁ ከስድስት ወር ከአንድ አመት በታች በቃ ልበላችሁ ከአንድ አመት በታች በደንብ አንጀታቸው ጨጓራቸው በደንብ እንትን ሲበስሉ እነሱ የሱቆ እየገዛችሁ ማብላት ትችላላችሁ። ግን እናትነት ጣቢብ ነው። እናት ማለት ልነግራችሁ አልችልም። ስለዚህ እናትነት ጣቢብ ስለሆነ ላሽ አልታወኝም። እንዳሸው አላደረግንም። ስለዚህ እዚህ ላይ ነው ላሸው። ምክንያቱም ይሄ ክችን ካቢኔት ከላይ ላይ ሰራሚክ እስከማደርግበት ድረስ ይሄ ለጊዜው የተሰራ ስለሆነ ይጣያወቀው እንዲያውቁ በቃ አሁን ወደ መቆራረጥ እንገባለን። ኢየሱስ በኮረዲ ያያችሁት በኮረዲ ሊሰራ ነው። አሁን ተከታተሉ። ምንም መዳመጫ አያስፈልግም። እሺ ይመጣላችሁ። ሊጡ መቅጠን የለበትም። እሺ ማሮች ሊጡ መቅጠን የለበትም። ያው እንደ ማሽኑ እኩል አይሆንም። እንደዚህ ቆራረጥኩት። ግን እኔ ለልጆቻችሁ ለራሳችሁ ፍሬሽ ነገር ከፈለጋችሁ ኬሚካል የሌለበት የምትፈልጉ ከሆነ ልክ እንደዚህ ተቆራርጦታላችሁ። ልክ እንደዚህ ማለት ነው። ያችሁት ልክ እንደዚህ። ከዛ እዩ አሁን እንዴት እንደ ወደ መኮረኒ እንደምቀይረው ማየት ትችላላችሁ። ይሄው እዚህ ጋር ብዙ ሰርቻለሁ። እያችሁት እንደምታዩት ይሄው እንዴት እንደሚያምር እንዲያርጋችሁ ለልጆቻችሁ መስራት ትችላላችሁ። እያችሁት እንደዚህ ይሄው መኮረኒ በቃ ኖርማል መኮረኒ ነው የሚመስለው። ይሄው ጥምዙ መኮረኒ ማለት ነው። ከዛ አሁን ውሃ አፈላለው እንዴት እንደሚበስል አሳያችኋለሁ። ከዛ እነዚህን ደግሞ በዘይት ልክ እንደዚህ አድርጌ በዘይት ተጠብስላችኋለሁ። ኩኪስ ማለት ነው። ግን ኩኪስ ያው ስኳር ያስፈልገዋል። ግን ችግር የለውም ያለ ስኳርም ቢሆን ችግር የለውም። ኩኪስ ከሽከሽ ማለት ነው የሚፈልጉት ልጆች። ይሄው አያችሁት የሚያምር መኮረኒ። ይሄ ጣዕሙን ልትጠይቁኝ አትችሉም። መጀመሪያ ሞክራችሁት እንትን ማለት ትችላላችሁ። አያችሁት ይሄው እንደዚህ ካረጋችሁት ማለት ነው። እኔ መጀመሪያ የምሰራው የነበር እንደዚህ ነበር። ይሄው እንደዚህ ማለት ነው። እንደዚህ ግን ግማሽ ነው እንጂ ግማሹ አይሆንም። እንደዚህ አድርጋችሁ በሹካው ማንከው እንደዚህ አያችሁት። እንደዚህ ነው የሚያምረው ውበት የሚሰጠው። እንደዚህ ጥምዙ መኮረኒ ማለት ነው በአጠቃላይ ይሄው። አሁን ይሄን እንደገና ደግሞ ጥምዝ ያልሆነ መኮረኒ ይሄ ውስጡ ክፍቱ ደግሞ እንዴት እንደሚሰራ ይዤላችሁ እመጣለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጋችሁ እንደምታኮሩኝ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ይሄው ለልጆቻችሁ የምትፈልጉትን ነገር ፍሬሽ ነገር። በነገራችን ላይ ልጃችሁ የሚወፍረው የሚፋፋው ፍሬሽ ነገር ስታበሉት ነው። የታሸገ ነገር ከጁስ ጀምሮ የታሸገ ነገር ባሰጡ፣ አሁን ጊዜው ተበላሽቷል፣ እንደ ድሮ አይደለም፣ ባትሰጡ ብዬ ነው የምመክረው። አይ ቤቲ እንደዚህ ብላችሁ የምትታችሁ ልትኖሩ ትችላላችሁ፣ ግን እኔ አይመለከተኝም። እኔ ለልጆቼ እንደዚህ አድርጌ ነው ማበላቸው። ፍሬሽ ነገር ነው አሪፍ። ዱቄት ደግሞ እባካችሁን በኪሎ አትግዙ። ጁስ ምንድን ነው የሚባለው? ጀሶ እየጨመሩበት ነው። በኪሎ አትግዙ ፕሊስ፣ ከሚቸረቸሩ አትግዙ። እንደዛ ስል ባለሱቆች እንዳትቀየሙኝ። ግን በእርግጥ ታማኝ ባለሱቆች ትኖራላችሁ። ግን ይሄ ገበያ ላይ ተዘርግቶ ጉልት ላይ የሚሸጥ አለ እኛ ሀገር። እሱ
ወይም ደግሞ ኩንታሉን ገዝተው ሱቅ ላይ የሚቸረችሩ ሰዎች አንዳንድ ሰዎች ጀሶ እየጨመሩበት ነውና እባካችሁ ተጠንቀቁ። እንደዚህ 5 ኪሎ ብቻ ግዙ። አሁን ውሃውን ልጣዱ። የውሃ አታምኑም እናንተ የውሃ በቃ አሁን እስከሚፈላ ይሄንን እንሰራለን ማለት ነው። ይሄን እንሰራለን እስከሚፈላ ማሮች እንዲሁ ህሌናችሁን ካሳመናችሁት ቲማቲም ለራሱ ቁርጥ ስጋ ነው። ቲማቲም ራሱ እንደዚህ ቁርስ አድርጋችሁ ሚጥሚጥ አድርጋችሁ አሳይ ካላችሁ አምሮታችሁ ይለቃል። ምክንያቱም ዋናው ህሌና ማሳመን ነው። ግን ከሌ ስጋ በላ እኔ እንዴት ስጋ አልበላሁም ከሌ ቁርጥ በላ እንዴት እኔ እንደራሳችሁ ሁኑ እላለሁ። እኔ ሁሌ ነው የምናገረው። በቤት ሾይቱ በራሱ ሁሌ ነው የምናገረው። እንደ ጎረቤት ከሆናችሁ ትፈነዳላችሁ። እንደራሳችሁ ነው መሆን ያለባችሁ። በቃ እንደራሳችሁ በራሳችሁ ፍላጎት ብቻ። እንግዲህ ይሄን ለእንደራሴ ኩኪስ ላድርግለት። ምክንያቱም በጣም ኩኪስ እያለ ነው። ኩኪስ እሰራለታለሁ። ምክንያቱም እንደዚህ አድርጌ ማለት ነው። አያችሁት? በቃ ኩኪስ ባጭሩ ማለት ነው። ምን ፊት አልተቻልኩም ግን ምንም ተስጦ ነው። ምንም ላደርጋችሁ አልችልም። ይሄው ኩኪስ እሰራለሁ ለልጄ። ምክንያቱም የታሸገ ከምገዛ በእጄ እንደዚህ አያችሁት? ያለምንም ይሄው ማሮችዬ፣ ይሄው ውሃው ፈልቷል። ጣብ ትንሽዬ ዘይት እንዳይዝ ሹካ ማንካ ይብሳል። ከዛ እዩት እንዴት እንደማይምር ይሄ ኩኪስ ከሽከሽ የሚለው ይሄ ረዛዥም የሚሰሩት የለም እሱም የሰራሁት። አሁን ቀረን እቺን እሰራለሁ። ያለ ምንም እዩት። መዳመጫ አልተጠቀምኩም፣ ምን አልተጠቀምኩም። አረ ቤት ያንቺ እኮ ትለያለሽ። ሁለት ይሄን ዩቲዩብማ ማሳደግ አለባችሁ። አብረን እንየው። ይያዛል አያያዝም መኮረኒ ነው አይደለም? ቤትዬ አላምንሽም ምትል ትኖራላት። ሌስኮ አያችሁት? ቤትዬ ሙያሺ ይዘርዘርልሽ። ይቀመስ። በስሏል አልበሰለም። ቆይ ትኩስ ነው። እስከዛ ይብሰል። በስሎ ዛሬ በስሏል። በስሎ ገብሬ አታምንማ። ጣሙ ራሱ እንዳያያዝ እንደዚህ። ይሄ ቆይ አሁን ከዚህ ጋር ቲማቲም አለ። ሳልሳ እንሰራለን። ትንሽዬ ነጭ ሽንኩርት ሳላበዛ። ሀሳቤን ቀይሬያለሁ። ለምን ብትሉ መጀመሪያ ለመኮረኒ ብዬ ያቦካሁት ሊጥ ስለነበረ ቀቀልኩት አብሬ። ለምን ስኳር እዚህ ጋር አዘጋጅቼ ኩኪሱን እሰራለሁ። እንደራሴ ስኳር ከሌለው አይበላልኝም። ስለዚህ እኔ ብቻ ከምበለው እናቴን መኩትና ሽታው ራሱ ኦሪጂናሉ። ለነገሩ ኦሪጂናሉ መኮረኒ ይሄ ነው። መኮረኒ ካላላችሁ እኔ ቀጣለሁ። ትንሽዬ ዘይት በቃ ትንሽ ነው የምሰራ። ምክንያቱም ላጥላጥ ስለሆነ አቁላሉ ምናምን እንዳትዩ፣ ለእናንተ ለማሳየት ስለሆነ ለቪዲዮ እናንተ አቁላልታችሁ መስራት ትችላላችሁ። ተንጠፍጥፋል። እንሞክራለን ለማቅመስ። ሳልሳ መቼም መስራት አያቅታችሁም። ጭምር ነው ያደረኩት። ይሄ ሳልሳ አይባልም። ጭምር በቃ እንደነገሩ ኩኪሱን አሁን ልሰራላችሁ ነበረ። ሀሳቤን ቀይሬ ይሄው ረጅሙን ራሱ ሰራሁት። ዋው
ቤቲ እንዴት ነው ሊጡ ይያያዛል እኮ እንዴት ነው ሊጥ መኮረኒ የሚሆነው የምትሉ ማለት ነው። በገብርዬ ነው ያጎረስኩት። እሺ ለማን ነው ያጎረስኩት? ሞክሩት ለልጆቻችሁ የተገዛ ከማብላት እንደዚህ አድርጋችሁ። ይሄ ረጃጅም ለኩኪስ ያልኩት ነበረ። ከዛ ይሄን አጫጭሩን ይበላሉ ልጆች። ምክንያቱም ስኳር ከሌለው ምኑ ኩኪስ ሆነ። ይሄው ሞክሩት ማርትዬ እንዴት እንደሚጣፍጥ ሞክራችሁ ከቀመሳችሁት በኋላ እግዚአብሔር ምስክሬ ቪዲዮ ሰርታችሁ ማለት ነው ሲሆን በውስጥ የምታውቁኝ ሰዎች በውስጥ ላኩልኝ። ያለዛ እንዴ ቢሉ ሊጥ እንዴት ይቀቀላል መኮረኒ እንዴት ወራ የምትሉ ከስንዴ ነው የሚሆነው። ይሄ ፍርኑ ዱቄት ደግሞ ከስንዴ የተሰራ ነው። ሌላ ነገር የሚሰራ የሚመስላችሁ ሰዎች ፓስታና መኮረኒ ያልበላ የምትሉ ሰዎች አሳስታችኋል። አሳታችሁ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ቀጣይ ቪዲዮ ኩኪሱን ለየት ያለ ኩኪስ ልሰራ ነው። ቀጣይ ቪዲዮ ፖስትላችኋለሁ። እንደዚህ አይነት ምግብ ማየት የምትፈልጉ ሰብስክራይብ አድርጉ። በቃ ሰብስክራይብ ሎኬሽኑ እንዲመጣላችሁ። ቻው፣ እወዳችኋለሁ።